ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክ ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አርኤፍኤም 95.1 ላይ ነው የምትገኙት። ፕሮግራም ፉትቦል ካፌ ነው። የኬቨን ደብራይነን ጉዳይ እንመልከት። ወደ ናፖሊ የሚያደርገው ዝውውር ተጠናቋል። ይሄንን ጉዳይ እንመልከት። በዚህ አስደናቂ አመታትን ካሳለፈ በኋላ ነው ወደ ጣሊያን ያቀን ነው። በስቲ መቆየት እየፈለገ ነው የለቀቀው፣ ግን የጀግና ሽኝትም ተደርጎለታል። አሁን ወደ ናፖሊ አቅንቷል። እንመልከተው ይሄን ጉዳይ። ኬቨን ደብሮይነ ለ10 አመት በማንቸስተር ሲቲ ከቆየ 422 ጨዋታዎች ካደረገ 108 ጎሎች ካስቆጠረ 177 አሲስቶች ከሰጠ እና በቤልጂየም በጀርመንና በእንግሊዝ ከተጫወተ በኋላ ወደ ናፖሊ ሄዷል። ወደ ጣሊያን ሴሪያ ሄዷል። በቅርብ ጊዜ 34 አመት ይሆነዋል። በፕሪሚየር ሊግ ልቆይ ይችላል ብሎ ነበር። ያው ከባድ ነው። የሲቲ ሌጀንድ ስለሆነ በሌላ መለያ ለማሰብ ያስቸግራል። ኬቨን ደብሮይነን ሀውልት የሚቆምለት አይነት ተጫዋች ነው። በልጅነት ሲደግፈው ያደገው ሊቨርፑል፣ አስቶን ቪላ አይነት ክለቦች ይፈልጉታል። የሳውዲ ክለቦች ያንን የወርቅ ድልድይ ይዘው እየጠበቁት ነው ወይ? በአብዛኛው ደግሞ የሜጀር ሊግ ሶከር ክለቦች ቺካጎ ፋየር፣ ኢንተር ማያሚ፣ ሳን ዲዬጎ፣ ኒውዮርክ ሲቲ፣ ዲሲ ዩናይትድ እነዚህ ሁሉ ክለቦች ደግሞ ከትኩረት ማዕከልነት የሚጠብቁ በየሄደበት ሁሉ ፎቶግራፍና ኦቶግራፍ ወደማይጠየቅበት ከባቢ መሄድ ከፈለገ ደግሞ ወደ ዩናይትድ ስቴትስ መሄድ ይችላል። ስለዚህ ብዙ ምርጫዎች ነበሩት። ነገር ግን ራሱ እንደተናገረው አሁንም በላቀ ደረጃ እየተጫወተ መቆየት እንደሚችል ያምናል። በላቀ ደረጃ ማለት በአምስቱ ትልልቅ የአውሮፓ ሊጎችና በቻምፒየንስ ሊግ አይነት ውድድሮች እየተጫወተ መቀጠል እንደሚችል ያምናል። ለዚህ ነው የናፖሊን ጥያቄ የተቀበለው። ከዚህ በፊት አንዳንድ ምክንያቶቹን ጠቅሰን ነበር። ሰላማዊ የቤተሰብ ህይወት እና ደግሞ የውድድር ዘመን ካበቃ በኋላ ለጉብኝትና ለረፍት ጊዜ ማሳለፊያነት የሚመርጠው ቦታ ነው ይሄ የጣሊያን አካባቢ። መኖሪያ ቤትም አለው። ቤልጂየማውያን ጓደኞችም አሉት እዚህ የተጫወቱ ወይ ተጫውተው ያሳለፉ። ድሬስ መርተንስ፣ አሁን ሮሜሎ ሉካኩ፣ ከሉካኩ ጋር ደግሞ አብሮ በቤልጂየም ብሔራዊ ቡድን በአካዳሚም በወጣት ቡድን በሁሉም የእድሜ እርከን ቡድኖችም ውስጥ ተጫውተው ያሳለፈ ነው። ስለዚህ ዌል ኢንፎርምድ ነው ይህንን አካባቢ በተመለከተ እና አባቱም ትላንትና መጀመሪያ ወደ ሮም ሄደ። 2 ሰዓት የሜዲካል ምርመራውን ያደረገ እና ሲወጣ በመቶዎች የሚቆጠሩ ሰዎች የናፖሊ ደጋፊዎች ናቸው የጠበቁት በሮም ወደ ኔፕልስ ሳይድ። እንግዲህ ማገመት ይቻላል ምን እንደሚሆን በዛ ሲደርስ የሚደረግለት አቀባበል። ጓርዲዮላ ስለዚህ ተጫዋች ጨዋታ በሚያይበት መንገድ ከሊዮኔል ሜሲ ቀጥሎ ያሰለጠንኩት ሁለተኛው ምርጥ ተጫዋች ነው ይላል። ስንት ትልልቅ ተጫዋቾች እንዳሰለጠነ እናውቃለን። ፔፕ ጓርዲዮላ ግን እንዲህ አይነት አድናቆት የሚሰጠው ተጫዋች ነው። ከጉዳት ነፃ ሆኖ መጫወት የሚችል ከሆነ ባለፉት ጥቂት አመታት በጉዳት ብዙ ሲቸገር እንደቆየ ይታወቃል። በሴሪያ በላቀ ደረጃ ለመጫወት የሚያስችል አቅም አለው፣ ጥያቄ የለውም። በቅርብ አመታት አንደኛ ከፕሪሚየር ሊግ ወደዛ የሄዱ ተጫዋቾች የቅርብ ጊዜ ምሳሌዎቹ እነ ስኮት ማክቶሚና አይነት ተጫዋቾች ለምሳሌ በሱ እድሜ ያሉ ባይሆኑ የበለጠ ወጣቶች ቢሆኑ እና ልክ እንደሱ አይነት የጉዳት ታሪክ የሌላቸው ቢሆኑም ግን ሄንሪክ ሚኪቻሪያን ይሁን ሌሎች ብዙ ተጫዋቾች በእድሜ ገፋ ካሉ በኋላ ለአመታት በላቀ ደረጃ ተጫውተዋል። ከሱ እነዚህ ሁሉ በስታንዳርድ በጣም ያነሱ ተጫዋቾች ናቸው። አሁን ገና 33 አመት ነው የሚሆነው። እንግዲህ በፕሪሚየር ሊግ ታሪክ ራያን ጊግስ ብቻ ነው ከሱ የበለጠ የአሲስት ታሪክ ያለው
ግን ራያን ጊግስ ከ20 ዓመት በላይ ነው የተጫወተው። እሱ 287 ጨዋታ፣ ራያን ጊግስ 632 ጨዋታ ነው ያደረገው። ስለዚህ በ90 ደቂቃ አቨሬጅ የሱን ያህል ብዙ የጎል ዕድል የፈጠረ ተጫዋች አልነበረም። ይሄ ለብዙዎቹ የናፖሊ ማጥቃት ተጫዋቾች ትልቅ ሲሳይ ነው። ግን የህይወት ምርጫ ነው። ቅድም እንዳነሳሁት ናፖሊ ምንም ጥያቄ የለውም ከሲቲ የበለጠ አቴንሽን ያለበት ነው በናፖሊ ደጋፊዎች በኩል። የነሱ የክለባቸው ሁኔታ የህይወት ጉዳይ ነው ለናፖሊ ደጋፊዎች። ስለዚህ ፕሬሸር የለውም ማለት አይደለም። እሱም የፈለገው ይሄንን ነው። ወደ ቺካጎ ቢሄድ ወደ ኒውዮርክ ቢሄድ ለአሜሪካ እግር ኳስ የመጀመሪያ ስፖርት አይደለም። ደጋፊዎች ያሏቸው እነዚህ ክለቦች ግን የድጋፉ ኢንቴንሲቲ ሊወዳደር አይችልም ከናፖሊ ጋር። ያንን እሳት ነው የፈለገው እሱ እና ደግሞ ከሲቲ በለቀቀበት መንገድ በጣም ቅር እንደተሰኘ በተደጋጋሚ ተናግሯል። ምንም እንኳ አሰልጣኙን ጓርዲዮላን ወይ የስፖርት ዳይሬክተሩን ቺኪ ቤገሪስታይንን ባይወቅስም ኡጎ ቫያናም ተሳትፎ ሊኖረው ይችላል አላቅም። ምክንያቱም ከጃንዋሪ በኋላ የሲቲን ኃላፊነት ይሰራ ነበር። አሁን ፎቶግራፍ ሲነሱ ካየሻቸው በሙሉ ከኡጎ ቫያና ጋር ነው አዳዲሶቹ ፈራሚዎች ፎቶግራፍ የሚነሱት በሲቲ ለምሳሌ። ግን የክለብ ውሳኔ ነው ስትል የማን ውሳኔ ነው ብለው ጠይቀውት ነበር ጓርዲዮላ። የኔ የቺኪ ብሎ መልሷል። እና በዚህ ደስተኛ አልነበረም። በጣም ነው የተገረምኩት። ሳያነጋግሩኝ የመጨረሻ ወራቴ ላይ የደረስኩ ሳይነግሩኝ ነው መጨረሻ ላይ በቃ ተለካለ የሚል ውሳኔ ወሰኑት። ግን እንዲህ ሲሆን የሆነ ክፍት ቁስል ይሆናል። ምንም እንኳ በሲቲ ያለውን ጊዜ በጥሩ ብቻ የሚያስታውስ ተጫዋች ቢሆንም ምክንያቱም ማአት ስኬት ነበር፣ ያላሸነፈው ዋንጫ የለም። በዛ ጊዜ ውስጥ ሜቢ የፕሪሚየር ሊጉ ምርጡ ተጫዋች ነበር ከሳላህ ጋር በእነዚህ 10 ዓመታት። እና ስትለቂ ግን ምንድነው የሲቲ ውሳኔ ራሽናል ኬቨን ደ ብሮይነ በቃ ጨርሷል የሚል ነው አይደለም። ከዚህ በኋላ በላቀ ደረጃ አያገለግለንም የሚል ውሳኔ ነው። እንዲህ አይነት ውሳኔ ሲተላለፍ ከነዚህ ሰዎች ጋር በጣም ሰላማዊ ኮርዲያል የሆነ መለያየት ብትፈጽሚም ግን ማሳየት ግን ትፈልጋለሽ፣ አልጨረስኩም ማለት ትፈልጋለሽ። በዛ ሞቲቬሽን ምክንያት ነው በአውሮፓ መቆየት የፈለገው እንጂ በእርግጥ ደሞዙ ትንሽ አይደለም። የጣሊያን ብዙሃን መገናኛዎች እንደሚሉት የፊርማ ክፍያ ብቻ የፊርማ ቦነስ ብቻ 10 ሚሊዮን የተሰጠው። በየአመቱ ታክስ ፍሪ 5.5 ሚሊዮን ዩሮ ያገኛል። ሶ አጠቃላይ የ20 ምናምን ሚሊዮን ዩሮ ፓኬጅ ነው። ግን መገመት ይችላልሽ ወደ ሳውዲ ቢሄድ ከዚህ በብዙ የተሻለ ክፍያ ሊያገኝ ይችል እንደነበር። ሶ ጉዳዩ ስፖርታዊ ነው በአብዛኛው ሚናቅ ክፍያ አይደለም። ትልቅ ተከፋይ ነው የሚሆነው። የሳይኒንግ ቦነሱ ብቻ በጣም ከፍተኛ ነው። ጂዮቫኒ ማና የክለቡ የስፖርት ዳይሬክተር ለወራት የደከሙበት ዝውውር ነው። ለወራት ከዚህ በፊት እንዳነሳ ነው ወደ ማንቸስተር ከተማ እየተመላለሱ በኬቨን ደ ብሮይነ መኖሪያ ቤት እየተገኙ ከዚህ በፊት አንድ ተጫዋች ከማንቸስተር ወደ ኔፕልስ ወስደው ተሳክቶላቸዋል፣ ስኮት ማክቶሚናይ። ይሄ ደግሞ ከዛም ላቅ ያለ ጥራት ከዛ ላቅ ያለም የእግር ኳስ ህይወት ያለውን ተጫዋች ማግኘት ችለዋል። እና በተደጋጋሚ ወደ ለንደን እና ወደ ማንቸስተር በረራ ያደርጉ ነበር። እና እነሱ እንደሚሉት እነዛን ፈርዖናዊ ኮንትራቶች ትቶ ንጉስ የሚያስመስሉ ኮንትራቶች የካታር የዩናይትድ ስቴትስ እና የሳውዲ ጥያቄዎችን ትቶ ነው ወደዛ የሄደው። ወጣት አይደለም ግን አንድ ላስት ዳንስ ይፈልጋል። 34 አመቱ ነው። በቅርብ ጊዜ 34 አመት ይሆናል በዚህ ወር አሁን በያዝነው የነሱ ወር። ግን የኮንቴ አንደኛው ፍላጎት በናፖሊ እንዲቆይም ምክንያት ከሆኑት መካከል አንደኛው እንዲህ አይነት ዝውውሮችን እንፈጽምልሃለን የሚል ነው። ሃይ ፕሮፋይል ዝውውሮችን እንፈጽምልሃለን። እሱ ደግሞ የፕሪሚየር ሊግ ተጫዋቾች ይወዳል። አሁን በኢንተር በነበረበት ጊዜ ብዙ ተጫዋቾች ወስዷል ከፕሪሚየር ሊግ። በፕሪሚየር ሊግ ተጫውቶ የማሳለፍ ስኬት ላይ ሆን ይችላል። ለምሳሌ አሽሊ ያንግን ወይ ሌሎች ብዙ ተጫዋቾች አሌክሲስ ሳንቼዝን ወይ ሌሎች ተጫዋቾች ወስዷል። ሄንሪክ ሚኪቻሪያን በቀጥታ ከፕሪሚየር ሊግ የመጣ አይደለም፣ ግን በቅርብ ጊዜ በፕሪሚየር ሊግ ያልተሳካ የእግር ኳስ ህይወት የነበረው ተጫዋች ነው። የፕሪሚየር ሊግ ኢንቴንሲቲ አድቫንቴጅ ነው ብሎ ያምናል። ከዛ አይነት ፊዚካሊቲ የመጡ ተጫዋቾች ለሴሪያው በጣም ጥሩ ይሆናሉ ብሎ ያምናል። ለዚህ ነው ቢሊ ጊልሞር ኢቭን ሉካኩ ወይም ማክቶሚና አይነት ተጫዋቾችን ያስፈረመው። እና ገንዘቡ ቀላል ባይሆንም ምክንያቱ ግን ገንዘብ ብቻ አይደለም። አሁን እንግዲህ ይለቃል በቃ የተደመደመ ጉዳይ ነው ከተባለ በኋላ ነው ኬቨን ደ ብሮይነን ያስፈረሙት። እና አንድ ኮንቴ በናፖሊ እንዲቆይ ማግባቢያ ከሆኑት ነጥቦች መካከል አንደኛው የዚህ ተጫዋች ዝውውር ነው። አሁን ኬኔት ቴይለር የሚባል ተጫዋችን ከአያክስ መውሰድ ይፈልጋሉ። አጥቂም መጨመር ይፈልጋሉ። ጆናታን ዳቪድ ከሊል ጋር ያለው ኮንትራክት
ሁለት ሳምንት ገደማ በኋላ ያበቃል 25 ዓመቱ ነው እሱ ፍክክር ውስጥ አሉበት አልቫሮ ሞንቶሮ የሚባል የቬሌስ ሳርስፊልድ የ18 ዓመት ተስፈኛ አርጀንቲና ያለ እሱን ማምጣት ይፈልጋሉ እስካሁን ድረስ ለማንቸስተር ዩናይትድ ጥያቄ ባያቀርቡም ባለፈው ጥር ሊያስፈርሙት ጥረት አድርገውበት ከዩናይትድ ጋር በዋጋው ሳይስማሙ ቀርቶ በዛው በዩናይትድ የቆየው አሌሃንድሮ ጋርናቾ ወደ ናፖሊ ሊሄድ የሚችልበት እድል አለ ደግሞ ሌሎችም ተጫዋቾች የናፖሊን ዝውውር ሊፈጽሙ ይችላሉ በሚል ጆቫኒ ማና ቢዚ ናቸው አሁን ምክንያቱም ናፖሊ በሚቀጥለው ዓመት በቻምፒየንስ ሊግ ይሳተፋል ስለዚህ ለሁለት ውድድሮች የሚሆን ስኳድ መስራት አለባቸው እና ያንን ለማድረግ ኬቨን ደ ብሩይነ ትልቁ ፍላግሺፕ ፈራሚ ቢሆንም የቤት ስራቸው ግን አልተጠናቀቀም ሉዊስ ፈርጉሰን የሚባለውንም የቦሎኛ ስኮትላንዳዊ ተጫዋች እሱንም መጨመር ይፈልጋሉ ስለዚህ ቢዚ ናቸው እና ኬቨን ደ ብሩይነ ለአንድ ላስት ዳንስ እንደ ማይክል ጆርዳን ማለት ነው ወደ ኔፕልስ ሄዷል ጥያቄ የለውም ትልቅ ዝውውር ነው እንግዲህ አውርተነው ነበር ከዚህ በፊት አሁን ትላንትና ይፋ ሆኗል ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ $5 እስከ $20,000 መላክ ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው ምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።